ባይዘወይ ሰለሞን ይሄን አደረገ ስትሉ እውቅና አንሰጥም። አጥፍቷል። ዳዊት እንዲህ አድርጓል ካላችሁ አጥፍቷል ነው የምንለው እኛ። እናንተ እኮ መሐመድ እንዲህ አድርጓል የአላህ መልእክተኛ እሳቸው አይሳሳቱ። ከጌታችን ውጭ ማለት ከጌታችን ውጭ ከውጭ የሚያስፈልገን ምንም ነገር ሳይኖር ነው የምንኖረው። በእስልምና ሴት ልጅ መጠቀሚያ ብቻ፣ እዚህም መጠቀሚያ ናት፣ ገነትም መጠቀሚያ ናት። ጠይቀኝ። በክርስትና እስከ ስንት ማግባት ይቻላል? አንድ ነው ማግባት የሚቻለውን የሚል አንቀጽ አለ ወይስ ጥቅስ አለ? በክርስትና አንድ ብቻ ነው ማግባት የሚቻለው። ጠይቀኝ። ከሰማይ ደስ ይለኛል። እኔ ምንም ጥያቄ የለብኝም። በጣም እንዲጠየቅ ነው የምፈልገው። በክርስትና እስከ ስንት ማግባት ይቻላል? አንድ ነው ማግባት የሚቻለውን የሚል አንቀጽ አለ ወይስ ጥቅስ አለ? በክርስትና አንድ ብቻ ነው ማግባት የሚቻለው። በጣም ብዙ ቦታ እስቲ ያሳየኝ በማስረጃ እስቲ። ችግር አሳያለሁ። እሺ፣ አንደኛ ቆሮንቶስ ምዕራፍ 7 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 1 እሺ፣ እንዲህ ይላል ስለ ጻፋችሁልን ነገር ከሴት ጋር ለመገናኘት ለሰው መልካም ነው፣ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ራሱ ሚስት ትኖረው፣ እያንዳንዷም ደግሞ ለራሷ ባል ይኑራት። ተመልከት፣ ሚስት ትኖረው፣ ባል ይኑራት። ባሎች አይደለም ሚስቶች አይደለም። ባል ለሚስቱ የሚገባውን ያደርግላት፣ እንዲሁም ደግሞ ሚስቲቱ ደግሞ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው። ለሚስቶቹ አይደለም፣ ለሚስቱ ነው። የእሱ አካል መብት የለውም ለሌላ ሴት መስጠት ምናምን መብት የለውም፣ ለሚስቱ ብቻ። እሷም ደግሞ ለባሏ ብቻ ነው። ስለዚህ መጽሐፍ ቅዱስ እንደሚነግረን የባል አካል ለሚስቱ ነው፣ ለሚስቶቹ አይደለም፣ ለሚስቱ ለአንድ ሚስቱ ነው። ስለዚህ መጽሐፍ ቅዱስ የሚነግረን አንድ ሚስት እንድትኖርህ ነው። ያቺ ሚስት በአንተ ላይ ስልጣን አላት፣ የአንተ አካል የሷ ይላል። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ሴክሹዋል ነገር ነው የሚናገረው። ሚስትህን መከልከል አትችልም፣ አንተም እሷም ደግሞ መከልከል አትችልም፣ ተስማምታችሁ ካልሆነ በቀር። ምክንያቱም የእሷ አካል ያንተ ነው፣ የአንተ አካል የእሷ ነው። ስለዚህ የእሷን አካል ወስደህ ለሌላ ሴት መስጠት አትችልም ማለት ነው። ይሄ ነው ክርስትናው አንዱ። ይሄ ሰምተኸኛል? አዎ ሰምቻለሁ። ሌላ እየጠበኩኝ እኮ ነው። ምን አልኩህ? ምን ገባህ? እዚህ ጋር አትከላከሉ ነው፣ ስልጣን የለህም ነው። በእሷ እሷን የተረዳኸው ከወርሞት። አዎ። እና ታዲያ እንዴት አድርጌ ላስረዳ? ከላይ ጀምሬ አንብቤ የመጨረሻዋን ነገር ከያዝክ ማስረዳት እኮ በጣም ይከብዳል ወንድሜ። ምን ላድርግሽ? ግልጽ እኮ ነው። ይሄ አንድ ሚስት ትኖረው ባል ይኑራት። ባሎች አይደለም ሚስት ብቻ። እሺ ሚስቶች አሉ። አዎ ሚስት ትኑረው ይላል። አንድ ሚስት ማለት ነው። በቃ ከአንድ ሚስት ውጭ አይቻልም። ምክንያቱም የእሷን አካል ወስዶ ለሌላ መስጠት አይቻልም። ምክንያቱም የአካሉ የእሷ ነው። ኦልሬዲ ባልና ሚስት ከሆኑማ የእሷ አካል የእሷ ነው። ግን እዚህ ጋር ምንድን ነው የሚያሳየን? አንድ ሚስት ብቻ ያግባር ለሚለው እኮ ይሄ አለ እኮ አንድ ሚስት ነው የሚለው። ከዛ በላይ ያለ ሚስት ማለት ሲንጉላር አይደል? ሲንጉላር ነው እሱ። ታዲያ ምን ልታደርግ? ግን ሌላ ማግባት የለበትም እኮ አይደለም እንዴ? ሌላ ካገባማ እኮ የእሷን አካል ለሌላኛው ባለስልጣን ልታደርግ ነው። የእሷ ብቻ ነው እያለ እኮ ነው፣ የሌላ አይደለም። የሚስቱ ብቻ ነው፣ ለሌላ መስጠት አይችልም። እሷ ብቻ ነው የሚለው። የእነሱ ነው አይደለም፣ የሚስቶቹ ነው አይደለም የሚለው፣ የሚስቱ ብቻ ነው። ሚስቶች ማለት እኮ ብዛት ሲኖረው ነው እኮ ነው አይደል? 2 3 4 ሚስቶች አይባልም። ስለዚህ አንድ ሚስት ነው ያለው። አሁን ለጊዜው አንድ ሚስት ነው ያለው። ለጊዜው የሚባል የለም። በቃ ህጉ እንደዛ ነው። ለአንድ ሚስት ትኖረው፣ በቃ ሚስት ትኖረው፣ ሚስቶች አይደለም፣ ሚስት ትኖረው። የሱ ደግሞ አካል በሙሉ የዛች ሚስቱ ነው። ታሪክ አለ። እግዚአብሔር ወስዶ በሰዎች ፊት ሚስቱን አስደፈረ የሚል ጥቅስ አለ። አሁን ለምሳሌ እግዚአብሔር ያስደፍራል? አልዳስደፈረም። የሱ አይደለም። በሰው ፊት በሰዎች ፊት አንተ በድብቅ ያረከውን እኔ በገሃድ ምን አደርገዋለሁ ይላል። ሚስቶችን ለጠላቶች አሳልፌ እሰጣለሁ ማለት ጥበቃዬን ከአንተ ላይ ያነሳለሁ። ስለዚህ የገዛ ልጅ ሚስቶችን በአደባባይ ይደፍራቸዋል። አንድ በላይ እንደማይቻል ገባህ? አሁን ከአንድ በላይ አይቻልም የሚል የለውም። ምክንያቱም ከዛ ጋር በቃ ካልገባህ አንተ ጋር ማውራት እኮ በጣም ከባድ ነው። አሳየው። ከዛ ጋር እያያዛላ
ይሄ እኮ አዲስ ኪዳን ነው፣ ያ ብሉይ ኪዳን ነው። መጀመሪያ ይሄንን እንትን በል፣ ያንን ደግሞ አሳያለሁ። መሻሻል ማለት ለምሳሌ እዛ ላይ ሁለት አግባ የሚል አለ ብሉይ ኪዳን ላይ። ለምን እግዚአብሔር አሁን ይሰጣል፣ ሌላ ሚስት እንድትደፍር ያመቻችላል። አይደለም ገብቶኛል ከገባ። ስለዚህ ከአንድ ሚስት በላይ እንደማይቻል ይሄ ክፍል ይናገራል። ምክንያቱም ሚስትህ የአንተ አካል የሚስትህ ብቻ ነው። አንድ ሚስት ትኑርህ፣ ለእሷ ነው ያ አካል፣ ለሌላ ማድረግ አትችልም ይላል። ስለዚህ ከአንዷ ውጭ ለሌላ ሴት ካደረግ አንተ የሁለት ሴት የሶስት ሴት ነው የምትሆነው ማለት ነው። እሷ ደግሞ የእሷ ብቻ ነው፣ ያንተ አይደለም። እንደውም አካሉ እንኳን የሌላ ሊሆን ቀርቶ ያንተ ራሱ አይደለም የእሷ ነው ይላል። ስለዚህ ይሄ ገብቶሃል ወይ? ከአንድ ሚስት በላይ እንደማይቻል ከገባ እና ካልሆነ ደግሞ አስረዳሃለሁ እንጂ ሌላ ቦታ አልሄድም። እዚህ ብሉይ ኪዳን መጀመሪያ የብሉይ ኪዳን ጅማሬ ዘፍጥረት ምዕራፍ 2 እንዲህ ይላል። ስለዚህ ሰው እናትና አባቱን በደንብ ስማኝ። ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል። በሚስቶቹ አይደለም፣ በሚስቱ ይጣበቃል። ሁለቱም አንድ ስጋ ይሆናሉ። አንድ ወንድና አንድ ሴት ሁለቱ አንድ ስጋ ይሆናሉ። አዳም ሚስቱ ራቁታቸውን ነበር፣ አይተፋፈሩም ነበር። ስለዚህ እዚህ ክፍል ላይ ከመጀመሪያ እግዚአብሔር ትእዛዝ ሲሰጥ ምን ብሎ ነው የሰጠው? ሲፈጥር ሰው እናትና አባቱን ይተዋል፣ ከሚስቶቹ ጋር ሳይሆን ከሚስቱ ጋር ይጣበቃል። ሁለቱ አንድ ስጋ ይሆናሉ። ሁለቱ አንድ ወንድና አንድ ሴት ሁለቱ አንድ ስጋ ይሆናሉ። ማንም ደግሞ አይለያቸውም። አዲስ ኪዳን ላይ ያሳያል። ኦኬ። ከዛ ዳዊት ላይ መጣና ሚስት አግባ ብሏል። ከዘፍጥረት እስከ ራዕይ ድረስ እግዚአብሔር ከአንድ ሚስት በላይ አግቡ ብሎ አላዘዘም። ሰዎች አድርገዋል፣ ያው አድርገዋል። ጌታህን ቤት ሰጠውህ፣ ነጠላ ስለዚህ የጌታህንም ሚስቶች በብትህ ጣልኩልህ፣ የእስራኤልና የይሁዳ ቤቶችን ሰጠውህ ይላል። ይሄ ሁሉ የሚያወራው ስለ ንግስናው ነው እንጂ ስፔሲፊክ ስለ ሚስቶቹ አይደለም። ይሄ በእስራኤል አባባል ነው። ይሄ የጌታህን ቤት ሰጠው፣ የጌታህን ሚስቶች በብትህ ጣልኩ፣ የእስራኤልና ይሁዳ ቤት ሰጠው፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ያለው። ይሄንን ንግስናው የሰጠውን ያደረገለት የንግስና ህይወት። ምክንያቱም በብትህ ጣልኩልህ ማለት የንጉሱን የጌታህን ማለት ነው የሳኦልን ክብር ለአንተ ሰጠው ማለት እንጂ ሚስቶችን ሰጠው ማለት አይደለም። አንደኛ ሳኦል ከአንድ በላይ ሚስት አልነበረው፣ አንድ ሚስት ብቻ ናት ያለችው። እሷንም ደግሞ ዳዊት አላገባም። ስለዚህ ሰጠውሁ ያለው የቤቱን ክብር፣ ምክንያቱም ቤትህን የጌታህን ሚስቶች በብትህ ጣልኩ የሚለው አባባል እንጂ በፍጹም ሳኦል አንድ ሚስት ናት ያለችው፣ ከአንድ ሚስት በላይ የለው። ስለዚህ አላገባም፣ አላደረገም እንደዛ ማለት ነው። ይሄ የሚያወራው አባባል በብትህ ጣልኩ ማለት ክብር ሰጠው ማለት ነው ቅዱስ እንጂ ሳኦል አንድ ሚስት ናት ያለችው፣ እሷንም ደግሞ አላገባም ዳዊት ማለት ነው። ሚስቶች የሚለው ይሄ አባባል ነው፣ የእስራኤል አባባል። ዋሽቼ ከሆነ የሳኦል ሚስቶች ማብራሪያ እሰጥሃለሁ። የሳኦል ሚስት አንድ ብቻ ናት ያለችው፣ ሚስቶችም የሚሉት። ስለዚህ እያወራ ያለው ስለ አባባል እንጂ የቤት ያንን ለምሳሌ የጌታህን ቤት ሰጠው ሲለው ሳኦል ቤት ገብቶ ሂዶ አይደለም የገባው። ዳዊት የራሱን ቤት ነው የሰራው። ይቻት እንዴት ላለ የዳዊት ባሪያዎች ወደ ቄርሜሎስ ወደ አቢግያ በመጡ ጊዜ ዳዊት ያገባች ዘንድ ወደ አንቺ ልኳል ብሎ ነገሯት ይላል። ስለዚህ አላገባም ማለት ነው። እንትና ቸርክ ማድረግ ትችላለህ። ደግሞ ማብራሪያ ከፈለክ ላሳይ ይችላል። ስለዚህ መጽሐፍ ቅዱስ ስናነብ ምን እያለ ነው የሚለው በትክክል መረዳት ይጠይቃል እንጂ እግዚአብሔር ለማንም ሰው ግባ ብሎ ትእዛዝ አልሰጠም። ግን ከብሉይ ኪዳን ሰው ከወደቀበት ኢየሱስ ከሚመጣበት ጊዜ ድረስ ያለው ጊዜ ላይ የነበረ የወደቀው ዓለም ስለነበረ ሰዎች ያገቡ ነበር ከእግዚአብሔር ትእዛዝ ውጭ። ሰለሞን ሴሰኛ ስለነበር እዛ ነው እኛ ሙሐመድ እና ሰለሞን ተመሳሳይ ናቸው የምንለው። ያኛም ሴሰኛ ሆኖ ነው፣ የኛም ሴሰኛ ሆኖ። እሺ በአጭር ቋንቋ ሰለሞን እግዚአብሔር አምላኩ የወደደው የባረከው ብዙ ስጦታ የሰጠው ነበረ። ያው ብዙዎቻችን ይሉኝታ ቢስ እንደምንሆን እሱም ሴሰኛ ነበረ፣ ጣዖትም አምልኮ። በሱ ምክንያት እስራኤል ለሁለት ተከፍላለች። ባይዘወይ ሰለሞን ይሄን አደረገ ስትል እውቅና አንሰጥም። አጥፍቷል። ዳዊት እንዲህ አድርጓል ካላችሁ አጥፍቷል ነው የምንለው እኛ። እናንተ እኮ መሐመድ እንዲህ አድርጓል፣ የአላህ መልእክተኛ፣ እሳቸው አይሳሳቱም። ለምን የ2 ዓመት ህፃን አትሆንም? ዝም ብሎ ያግባ፣ ችግር የለውም። የእኛ ነብይ አይሳሳትም። አያችሁ ችግሩ ይሄ ሰው አምላኪነት የሚባለው ለዛ ነው። ሰው እየተሳሳተ እያወቃችሁ ዝም ብላችሁ ስትከተሉ፣ ሰው እያጠፋ እያያችሁ ዝም ብላችሁ ከተከተላችሁ ይሄ ሊተራሊ ሰውየውን እንደማምለክ ነው የሚቆጠረው።
ሰውየውን ለማምለክ ነው የሚቆጠረው። የእኛ ነብይ አይሳሳት። እንትን አስገደሉ ማስገደል አልነበረበትም። መሐመድ እዚህ ላይ አልፍቷል። መልእክቱን እቀበላለሁ፣ ግን ያመጣውን መልእክት እቀበላለሁ። ተግባሩ ላይ ችግር አለበት። ትችላላችሁ እንደዛ፣ ግን እናንተ ቢያጠፋ ትክክል ነው። እናንተ አእምሯችሁ የሚከሳችሁን ማድረግ የለብኝም ብላችሁ የምትሉትን መሐመድ አደረገ ስንላችሁ ግን የእኛ ነብይ አይሳሳትም። አንድ ሙስሊም የጠየቀውን ጥያቄ እና የተመለሰውን መልስ አስቀምጬላችኋል። በጣም ቆንጆ ቆንጆ ጥያቄ ነበር የጠየቀው። ገብታችሁ ሙስሊሙ የጠየቀው ጥያቄ እና መልሶች የሚለውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። መሐመድ ያው ብላችሁ ከገባችሁ ታገኛላችሁ። አሁን ቪዲዮ በደንብ እየሰራ ነው። እዛ ላይ ፋይሎችን እያስቀመጥኩ ነው። እዛ ላይ መረጃዎችን እያስቀመጥኩ ነው። ፋይሎችን እያስቀመጥኩ እየሰራሁ ዩቲዩብ እየሰራሁ ነው። ገብታችሁ መመልከት ትችላላችሁ። ኦኬ ይሄ አለላችሁ። መሐመድ አዎ ብላችሁ ብትገቡ ነበር ማሳየት ያዘጋል። እንደዚህ ታገኛላችሁ ማለት ነው። መሐመድ አበባው ብላችሁ 7500 ምናምን አለ ገብታችሁ ይሁ ጨርሻል። ቀደም የጀመርኩትን ሀሳብ እኛ የእግዚአብሔርን መንግስት ስንወርስ ከጌታ ጋር ለዘላለም ስንኖር ዘላለም የሚባል ጊዜን አይደለም የምንወርሰው፣ ወይም ደግሞ ዘላለም የሚባል ጊዜን አይደለም እንደ በረከት የምንቆጥረው። በዛ ዘላለም ውስጥ ህይወት ከሆነው ጌታ ጋር መኖራችንን ህይወት ከሆነው ጌታ ጋር መኖርን ነው ልዩ ምን ያህል ቦታውም አይደለም ባይዘወይ አዲስ ሰማይና አዲስ ምድር መሆኑ አይደለም ቁም ነገር። አዲስ ሰማይና አዲስ ምድር በዛ ውስጥ ከጌታ ጋር መኖራችን ነው። ስለዚህ በረከታችንም የመጨረሻ በረከታችንም ጌታችን ነው የሚሆነው ማለት ነው። አንድ ሙስሊም መጥቶ ያለኝ እንዴት ገነት ውስጥ ጠጅ ከሌለ መጠጥ ከሌለ ሴት ከሌለ አይደብርም ማለት አይ በአምላካችን ደስታ ነው የምንኖረው ስለወራ ይደብራል። ምን ማለት ነው? አምላክ በሰጠው ነገር ለመደሰት ተዘጋጅቷል። በአምላክ ግን አይደሰትም። የአምላክ ደስታ በአምላክ መደሰት በአምላክ የሚገኝን የዘላለም ፍስሐ የዘላለም እረፍትን መሰልቸት ብሎ ቆጥሮት አምላክ የፈጠረውን ደግሞ ወተት ማር ምናምን ነው ካለ ማለት ነው። እሱን ደግሞ እየተዝናኑ ለመኖር አድርጎ አስቦታል። ባይዘወይ ሁል ጊዜ ውጫዊ ነገር ካስፈለገ ውስጥ ጉድለት አለ ማለት ነው። ውጫዊ ነገር ካስፈለገ በተለይ ከአምላክ ውጭ ለአንተ ውጫዊ ነገር ካስፈለገ ጉድለት አለብህ ማለት ነው። በሰማይ ደግሞ እኛ እንደዛ የለም። ለምሳሌ ርቦኝ ምግብ፣ ጠምቶኝ መጠጥ፣ ሴክሹዋል ነገር አስፈልጎ ሴት ወይም ወንድ ወይም ደግሞ ጥላ አስፈልጎኝ የሆነ ዛፍ መንገድ አስፈልጎኝ የሆነ አስቤዛ አስፈልጎኝ አስቤዛ ግዢ ምናምን ከሄድኩኝ አፍተርኦል ጉድለት ነው ማለት ነው። ጉድለት ባይዘው የአምላክ አንዱ ባህሪ ምንድን ነው? የተብቃቃ አያስፈልገውም ምንም ነገር ማለት ነው። ስለዚህ እኛ ደግሞ አምላካችን እግዚአብሔር በአምሳሉ ነው የፈጠረ። ስለዚህ አሁን እያደግን ያለ ነው አምላካችንን ለመምሰል ነው። ከአምላካችን ጋር በአምላካችን አምሳል እንኖራለን። እዛ ከውጭ ሆነ እኛ የሚያስፈልገን ጉድለት ሆኖ ሙላት የሚያስፈልገው ምንም ነገር የለም። ፍጹም ሙሉና ከውጭ ከጌታችን ውጭ ማለት ከጌታችን ውጭ ከውጭ የሚያስፈልገን ምንም ነገር ሳይኖር ነው የምንኖረው። አስቤዛ ገዝተህ በመርከብ ጭነህ ከመጣ የሚበር መርከብ በጣም እኮ ባይዘወይ ሙስሊሞች ነብዩ መሐመድ በጣም አእምሮ መጥቆ ነው የሚባለው። መጥቆ እኮ የሚበር መርከብ ብሎ ነፍስህን ሲያጓጓት ማለት ገና ግን ሴቶች ብሎ ነፍስህን ሲያጓጓት ማለት አስበል። እዛ የወጣችውን ሳ ወንዝ ሲል በጣም ተራቋል እኮ በጣም የተራቀቀ ነገር ነው። በጣም ደካማ ነገር ነው ማለት ነው። በጣም የተወራው ነገር በጣም ደካማ ነገር። ዶንት ሉዝ ዮር ማይንድ ማለት ነው። አምሯችሁን አትጥፉ። የኛ የመጨረሻ በረከታችን እግዚአብሔር ራሱ ባይዘው እንኳን እዛ ይቅርና እዚህ ምድር ላይ ደስታችሁን ከጌታ ውጭ በሆነ ነገር ላይ ማሳረፍ ራሱ ኃጢአት ነው። ኃጢአት ነው ባይዘው በክርስቲያን
ደስታህን ገንዘብ ላይ ማድረግ፣ ልጅ ላይ ማድረግ፣ ቤተሰብ ላይ ማድረግ፣ ዝና ላይ፣ እውቀት ላይ፣ አገልግሎት ላይ እንኳ ማድረግ እንደ ኃጢአት ነው የሚቆጠር። ደስታ ማረፍ ያለበት ጌታ ላይ። ለዛ ነው ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ስለዚህ ደስታችን ጌታችን ራሱ ነው። ከጌታ የምናገኘው ነገር አለ። ሰማይም ኤክስፔክት የምናደርገው ከጌታ የሆነ ነገር እናገኛለን በሚል አለ። ጌታችን እናገኘዋለን፣ ከጌታችን ጋር ለዘላለም እንኖራለን ነው። ለዛ ነው እዚህ በአብዛኛው ነገራችን መዝሙር፣ በአብዛኛው ነገራችን ምስጋና ምናምን የሚሆነው፣ በአብዛኛው ነገራችን እንደዛ የሚሆነው ባይዘወይ በረከታችን ጌታ ስለሆነ የሆነ ነገር በቃ እናገኘዋለን አናገኘውም በሚል ጌታችን መድኃኒታችን ኢየሱስ ክርስቶስን በግልጽ እናገኘዋለን። ለዘላለም ከእሱ ጋር እንኖራለን። በእርሱ ደስታ፣ በእሱ ረፍት። እዛ ተርቦ መብላት የሚባል ተጠምቶ መጠጣት የሚባል ጣዕምናው እየጨመረ የሚመጣ ምግብ የሚባል የለም። ጣዕምናው ከጨመረ የጨመረው ከትናንቱ ይበልጣል ማለት ነው። የትናንቱ ያነሰ ነው ማለት ነው። ስለዚህ የሚያንስ ነገር የሚጨምር ነገር ካለ ጉድለት ነው። በዛ ደግሞ ከጌታችን ጋር ጉድለት የሚባል ነገር የለም። ፌድ የሚያደርግ ነገር በዛ የለም። አሮጌ ነገር የለም። በሰማይ የማይጠፋ እድፈት የሌለበት የማይጠፋ እድፈት የሌለበት የማያልፍ ርስት በሰማይ ተዘጋጅቶልናል። ያ ርስታችን ማን ነው? እግዚአብሔር ራሱን። ጉድለት የሚባል ነገር የለበትም። አይታችሁት የለ በጀልባ በመርከብ ገበያ የሚበር መርከብ ይላል ሲያስጎመዥ ማለት ነው። ትልቅ መሆኑ የሚበር መርከብ አስቤዛ ገዝተው ሲመጡ በነቢያት ሰፈር ያልፋሉ። ነቢያቱን ሲያሉ ደስ እያላቸው ነቢያቶቹ የሚኖሩበት በእኔም በጣም ያምራል ከኔ ጉድለት አለበት አያችሁ፣ ያምራል ከኔ። እዛም ደግሞ ልትወዳደር ማለት ነው። እዛም የነቢያት ሰፈር እያየ ልትጎመዥ ማለት ነው። በጣም ነው የሚያሳዝነው። ከዛ ሲመጣ ሚስቱን ፊት ለፊት ያየትና በጣም አምሮብሻል፣ ምን አግኝተሽ ነው? ኧረ አንተም በጣም አምሮብሃል፣ ምን አግኝተህ ነው? ከትናንትናው ውበት ጨምራ ማለት ነው። ከትናንትና ውበት ጨምሮ ዛሬ ከጨመረ ትናንት ነው ያለን ያነሰ ነገር። ይሄ በጣም ያሳዝን። እዛም ሄደህ ልትወዳደር ማለት ነው። መጽሐፍ ቅዱስ ዓይን ያላየ ጆሮ ያልሰሙ በሰው ልብ ከቶ ያልታሰቡ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ይላል። እዛ ምን የለም? መራብ የለም፣ መብላትም የለም፣ በዛ መጠማት የለም፣ መጠጣትም የለም፣ በዛ ማግባት መጋባትም የለም። ስለዚህ ሴክሹዋል ዲዛይር የለም። ከዛ ደግሞ እሱን ለማርካት ሴት ወንድ ምናምን ይባላል። በዛ ወንድማማቾች ነን። ጌታችን አባታችን ይሆናል። በጌታችን ደስታ እንኖራለን። እሱ በፈጠረው በፍጡር ሳይሆን የምንደሰተው በፈጣሪያችን እንደሰታለን። እሱ ወተት ወንዝ ሰርቶልን ከዛ ስንጠጣ አይደለም የምንደሰተው። ወተት ፍጡር ነው፣ አምላካችን ግን ፈጣሪ ነው። ደስታው ፈጣሪያችን ነው፣ ፍጡሩ አይደለም። በጣም ይለያል። ባይዘው በጣም ትልቅ ነገር እንደነገራቸው 100 ደናግል ሴቶች ጋር በ100 ሰው የወሲብ ጉልበት በየጊዜው ድንግልናው የሚታደስ ሴት አስበዋል። እነዚህ በሙሉ ፍጡር ናቸው። እነዚህ በሙሉ ክፍተት ያለበት በየ5 ደቂቃው ድንግልናዋ ይታደሳለሽ። ጅማ ታደርጋለህ እሷን በቀን በ100 ሰው የወሲብ ጉልበት። ይሄ በጣም የጠጅ ወንዝ አለ፣ የማር ወንዝ አለ። መጽሐፍ ቅዱስ ምን ይነግረናል? በዛ በጌታችን እንደሰታለን። ዳዊት የሕይወትን መንገድ ያሳየህ፣ ከፊት ጋር ደስታን አጠገብከኝ፣ በቀኝህ የዘላለም ፍስሐ አለ። የዘላለም ፍስሐ አለ። እንዲሁም መዝሙር 73 ላንብብላችሁ። መዝሙር 73ን አሳፍ ዘማሪው ስለ ጌታ በሰማይ ምን እንደሚፈልግ ራሱ የሚናገረውን ላሳያችሁ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ይላል። አያችሁ፣ በሰማይ ራሱ አንተን ነው የምሻው። ሰማይ ራሱ ርስት እግዚአብሔር ነው። በምድር ራሱ በሌላ ነገር መደሰት አይደለም፣ በጌታ መደሰት ነው ያለብን። ይህን ነው የሚያስተምረን። እኮ በአይን ያልታየ በጆሮ ያልተሰማ ብሎ ነብዩ ተናግሯልና ስለ ጠጁ ከነገረን፣ ስለ ሴቶቹ ከነገረን፣ ስለ አጎበሩ ከነገረን ምንም የማይታወቅ አዲስ ነገር አለ። ታዲያ
ስለ ሚስት ከነገረን ምንም አይታወቅ አዲስ ነገር አለ። መጽሐፍ ቅዱስ ግን ሲናገር የሰው እጅም ያልሰራው የሰው ዓይንም ያላየው ጆሮም ያልሰማው እግዚአብሔር ለሚወዱት ያዘጋጃት መንግስት አለች ብሎ ይነግረናል። ግን በእነሱ አስተምህሮ ደግሞ አንድ የኮረጃት ይችኑ ጥቅስ ኮርጇታልና ጉች ጉች ስላለጡት አናቅም ስለ አጎበር ስላለው አልጋ አናቅም እንዴ? በዝንጅብል ይሄ ሁሉ የሚታወቅ ነው። እንግዲህ ያንኑ ትደግማላችሁ እያለን ነው እንጂ አዲስ ነገር ብሎ የሚነግረን ነገር እኔ ምን እንደሆነ ነው ግራ የገባኝና ምናልባት አዲስ አንድ ጥያቄ አለ በመሀል ይቅርታ። ቀጥል። አጎበሩ ምንድን ነው ግን? እኔ እሱ አጎበር አልጋ የሚለው እሱ ነው ያልተገባኝ እስካሁን። እንትኑ ግሪን ስለሆነ ጋርደን ስለሆነ ምናልባት ሞስኪቶ ወይ ደግሞ ቢምቢ ምናምን ያስቸግራል መሰለኝ። በጣም አረንጓዴ ከመሆኑ የተነሳ ጨፋ ምናምን ስለሚኖር ከዛ የተነሳ ቢምቢ ወይ ደግሞ ወባትን ሊያስቸግር ይችላል እና ከዛ ለመሸፈን ይሆናል ብዬ አስባለሁ። እንግዲህ እንደዛ ነው መሰለኝ። ለምን ጋርደኖቹን ስታያቸው የወተት ወንዝ ስታይ፣ ያ ወተት ደግሞ ብዙ እንትን አለው የማር ወንዝ ምናምን ስታይ እና እነዚህ ቢምቢና ወባ ምናምን ስለሚያመጡ ምናልባት ከዛ የተነሳ እንዲሸፈኑ ያን አድርጎ ይሆናል። ግን ምንድነው እሱ ምንድነው አዲስ ነገር? ስለ ቀይ ምንጣፍ ከነገረን፣ ስለ አልጋው ከነገረን፣ ይሄ ሁሉ እዚህ ምድር ላይ ሰው የሰለቸው ነገር ነው እና እዛ መታችሁ ትደግማላችሁ እያለን እንጂ ምንድነው እሱ የሰው ዓይን ያላየው ጆሮ ያልሰማው ብሎ ሊነግረን የሚችለው? እኛ እየጓጓን ያለ ነው ስላልተሰማው ስላልታየው የእግዚአብሔር ልጅ ኢየሱስ ከላይ መጥቶ አይቶ ስለመጣው ነገር ስለተናገረው ያንን ነው የናፈቀን ያለ ነው። ቅድስቲቱ ከተማ ያቺ የእረፍት ምድር የቀለም፣ የዘር፣ የቋንቋ፣ የሀብት ልዩነት የሌለባት እዛ ውስጥ ፊት መጥቆር የሌለባት ጥርስ መፏጨት የሌለባት ከተማ እሷን እየናፈቅን ነው። እንግዲህ ማለት ጥቁር በመሆናችን እንቀራለን ብለን ሳይሆን የክርስቶስ በመሆናችን እጩዎች ነን ብለን የምናስብ ሰዎች ነን። እንደውም ያው ድምፅ የለኝም አንድ ግጥም ጽፌ ነበረ። ውብ ሀገር ቅድስቲቱ ኢየሩሳሌም የጻድቃኖች መንደር ሁሉ ሰላም በዛ የእረፍት ስፍር ለእኔም ጥሪው ደርሷል ሊሄድ በዛ ልኖር ይላል። አንድ ዝም ብዬ ስንበረከክ የዘመርኩት መዝሙር አለና እኔም ታጭቻለሁ ሊሄድ በዛ ልኖር ይላል ዝማሬና ምንድነው እሱ ያ ከተማ እግዚአብሔር ተስፋ የገባልን በልጁ በኢየሱስ ክርስቶስ በኩል። እንደውም አንድ ነገር በጣም የሚያስደንቀኝ አለ። ዮሐንስ ወንጌል ምዕራፍ 14 ላይ አብዛኛው ሰው ማታ ላይ ይጨነቃል፣ ማታዬን አሳምርልኝ ብሎ ሰው ስለዚያ ይጨነቃል። ምንድን ነው ሲባል የት ነው ማረፊያ፣ የት ነው መሄጃ የሚል ሀሳብ ነው። ሰው ሁሉ ቀን ላይ ሰርቶ ማታ ላይ ይደክማልና ምንድን ነው የሚፈጠረው ብሎ ያስባል። ጌታ ኢየሱስ ክርስቶስ ግን እዚህ ጋር በቃ ልብን ዘጭ የሚያደርግ በደንብ ርፍ አድርጎ የሚያስቀምጥ ነገር፣ ቁርጥ ያለ ነገር ነገረን። ልባችሁ አይታወክ። የት ይሄዳለው፣ ምን ሆናለው፣ ምን ሊፈጠር ይችላል ብላችሁ ልባችሁ አይታወክ። ከእናንተ የሚጠበቀው አንድ ነገር ነው፣ በእግዚአብሔር እመኑ፣ በእኔም እመኑ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ ብሎ ይነግረንና አንድ በጣም እግዚአብሔር ይባርከው፣ ሁልጊዜ ነው እኔ ቲክቶክ ላይ መባርከው፣ ቶማስ የሚባል ልክ እንደዚህ አይነት ዘመን ሰዎች ጠያቂም ነው። ግን ጌታ ይባርከው በጣም አደገኛ የሚመስል ነገር ግን ለሁላችንም በደንብ አድርጎ የሚናገር ነገር አስመለሰልን። ምን አለ? አንተ እኮ ወደምትሄድበት እኛ አናቅም፣ መንገዱን አናቅም፣ ኢህዲነ ሲራጠል ሙስተቂም እያሉ መንገድ እንደሚፈልጉት እንደ ዘመዶቻችን ይመስለኛል። እና ሲል እንዴ ሌላ መንገድ ለምን ትፈልጋለህ? መንገዱ እኮ እኔው ነኝ። ህይወትስ ሌላ ቦታ ለምን ትሄዳለህ? ህይወትም እኔ ነኝ። እውነትም ፍለጋ አትንከራተት፣ እውነቱም እኔ ነኝ። ስለዚህ ከእኔ በቀር አለ የመሐመድ መንገድ አላለንም። የሌላ የመላእክቶች መንገድ፣ የእንትና መንገድ ዝግ ነው። ሌላው መንገድ ዝግ ነው። መንገዱ እኔ ነኝ፣ እውነትም እኔ ነኝ፣ ህይወትም እኔ ነኝ።
በቃ ከእኔ በኋላ ያለው መንገድ ብሎክድ ነው፣ የተዘጋ ነው። ስለዚህ የሚጠበቅባችሁ ነገር እዛ ጋር ለመምጣት ወደ እረፍት ከተማ፣ የጥርስ መፏጨት፣ የቀለም ልዩነት የሌለበት ከተማ፣ የእረፍት ከተማ ለመምጣት ከፈለጋችሁ የሚጠበቅባችሁ በእግዚአብሔር እመኑ በእኔም እመኑ ብሎ ጌታ ኢየሱስ ክርስቶስ እርፍ የሚያደርግ ነገር ይናገራል። ከዚህ በተቃራኒ ግን ወደዛኛው ጎራ ግን ስንሄድ ገና መጽሐፉን ስትከፍተው ኢህዲና ሲራጠል ሙስተቂም ወደ ቀጥተኛው መንገድ ምራን እያለ መንገድን የመፈለግ ነገር ታይበታለ። እሺ መጨረሻችንስ እንዴት ነው የሚሆነው? ኦኬ ሻሃዳ ያዝን፣ ጾምን፣ ሰገድን፣ ዘካ አወጣን፣ ሐጅ አደረግን፣ መጨረሻውስ ይሄ መንገድ ያስገባል ወይ ሲል አይ ወላሁ አለም። ለምን አንድ ጊዜ ክርስቲያኖችና አይሁዶች በእናንተ ቦታ ምትክ ሆነውላችሁ ቤዛ ሆነውላችሁ ጀነት ትገባላችሁ ይላል። አንድ ጊዜ መልካም ስራ በሰራችሁት ስራ ጀነት ትገባላችሁ። አንድ ጊዜ አረ እኔ እንደውም እኮ ከጅኒዎችም ከሰዎችም አብዛኛዎቹን ለጀሃነም ነው የፈጠርኩት። ሌላ ጊዜ ደግሞ ይመጣና ባሻን ኖሮ እምነቷን ቅንነቷን በሰጠናት ነበረ፣ ነገር ግን ጀሃነምን ለመምላት ቃል ስለገባው ሰዎችንና ጋኔንን ለጀሃነም ፈጠርኩ ብሎም ይላል። እና የትኛው መንገድ ነው ወደዛ የሚያደርሰው? ሌላ ጊዜ ደግሞ ያንን ኢየሱስ መለጠ የከአባውንም ድንጋይ ከሳማችሁ እሱም ኃጢአታችሁን ይቅር ያስብልላችኋል። ይሄ ሁሉ ኮተት ምንድን ነው? እሱ ለምንድን ነው እሱ እርግጥ ያለ ነገር የማይነግረን? አንዴ ደግሞ ጥቁሮች ጭራሽ ወደ ጀነት አይገቡም ብሎ በቀለም ሲለይም እናያለን። ለምሳሌ ሚሽካተል መሳቢ ላይ የቀኝ ትከሻውን መታ መታ ሲያደርግ ነጫጭ ሰዎች ወጡ ይላል። እናንተ የጀነት ናችሁ ብሎ ወደ ጀነት ሂዱ አላቸው ይላል። ግራ ትከሻውን ሲመታ ጥላሸት የመሰሉ ጥቋቁር ሰዎች ወጡ፣ እነሱ የጀሃነም ናቸው ብሎ አለ። ሌላው ሱራ 44 56ኛው አያ ላይ እንደውም ስለ ሴቶቹ ሲናገር ጥቁር ሴቶች ጭራሽ ጉዳቸው ነው የፈላው። ምንድን ነው የሚለው? እዛ ውስጥ ነጫጭ ሴቶችን እናጠናዳችኋለን ብሎ ስለ ጥቁር እንደዚህ ተስፋ የሚያስቆርጥ ነገርም ቁርአን ላይ ይነግረናል። እንደውም ሬሽዝም በሚባል ሁኔታ፣ ዘረኛ በሚባል ሁኔታ ጥቁሮችን እንደ ክፉ ምሳሌ፣ አንዴ የሰይጣን ምሳሌ ናቸው፣ አንዴ በሽታ ተሸካሚ ወይ ደግሞ በሽታ አስተላላፊዎች ናቸው ብሎ ጭራሽ ጥቁሮችን ተስፋ በሚያስቆርጥ ሁኔታ የእስልምና አስተምህሮ ይናገረናል። ስለዚህ መጽሐፍ ቅዱስ ግን እዛ ጋር ባሪያም የለም፣ ጨዋም የለም፣ የግሪክም የለም፣ አይሁዳዊም የለም፣ ሁሉ በክርስቶስ ወራሾች ናቸው፣ እዛ እረፍት ከተማ ላይ ይገባሉ ብሎ መጽሐፍ ቅዱስ እንደዚህ ያስተምህሩናል። እና በተለይ ጥቁር አፍሪካውያን ለምን መከራችሁን እንደምታዩ ለምን መከራችሁን እንደምትበሉ እኔ ግራ ነው የሚገባኝና ቁርአን በግልጽ ስለ ጥቁሮች በተለይ ዘረኛ በሚያስብል ሁኔታ ነቢዩ ራሱ ምንድን ነው ያደረገው ይላል። አንድ ነጭ ባሪያ ባየ ጊዜ 2 ባሪያ ሰጥቶ ነጩን ባሪያ ወሰደው ብሎ ቁርአኑ ራሱ ይናገራል። እና ለጥቁር በዚህ ልክ ያለው በዚህ ልክ በጣም በሚዘገነን ሁኔታና በጣም በሚያስፈራ ሁኔታ በተለይ በሴቶች ላይ የሚወስደው ነገር ይሄን ነገር እያዩ እንዴት እንደሚከተሉት አላውቅም። በዛ ላይ ደግሞ እርግጠኛ ሆኖ ሰው ጀነት ይገባሉ እስልምናን ተከትሎ ፍጹም ሆኖ እስልምናን ተከትሎ ጀነት ይገባሉ ስንል ነው ነብዩ ራሱ በኔም ላይ በእናንተም ላይ ሱራ 49 ላይ በኔም ላይ በእናንተም ላይ ምን እንደሚሰራ አላውቅም ብሎ እርፍ አለና እርግጠኛ ያልሆነ መንገድ ጥርጣሬ ውስጥ ያለ መንገድን ከምትከተሉ እርፍ የሚያደርገውን ጌታ ኢየሱስ ክርስቶስ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ከነ ሸክማችሁ ነው የሚለው። አላህ ኃጢአተኛን አይወድም። እግዚአብሔር ኃጢአትን ይጠላል፣ ግን ኃጢአተኞችን ይወዳል። ለኃጢአተኞች ሲል አንድ ልጁን ክርስቶስን ሰጥቶናል። ስለዚህ ወደ ክርስቶስ ኑ። እረፍት እሱ ነው፣ ህይወት እሱ ነው፣ መንገድ እሱ ነው። እና ይሄንን ለማለት ወንድማችን ገብተህ ብታናገረን ጥሩ ነው። በእስልምና የጀነት መንገድ እርግጠኛ ነው ወይ? ያስኬዳል ወይ? እርግጠኛ ናችሁ ወይ ለመግባት? እስልምና በጣም ብዙ መንገዶች አሉ። በጣም ብዙ መንገዶች አሉ። በጣም ብዙ መንገዶች
የትኛው መንገድ ነው ትክክለኛ? ድንጋዩን ስሞ ከኃጢአት ነፃ መሆን ነው። ስትፈጠር የተፈጠርክበት ለጀሃነም ለጀነት ይሁን ታውቃለህ ወይ? ለምን ከሰዎችም ከጅኒዎችም ከጋኔኖችም አብዛኛው ለምን ፈጠርን ይላል? ለጀሃነም ፈጠርን ብሎ ይላል። ስለዚህ እስላም ብትሆን ባትሆን፣ ብትሰግድ ባትሰግድ፣ ክርስቲያን ብትሆን ሰዎች ሁሉ ሲፈጠሩ አብዛኛዎቹ ለጀሃነም ተፈጠሩ። የትኛው ነው ትክክለኛ መንገድ? የትኛው ነው የሚያደርሰው? ሰው መልካም ስራ ሰርቶ ጀነት ይገባል ያለ የትኛው ነው ትክክለኛው? እና እስቲ መተህ ካስረዳ ጥሩ ነው። እኔ የምቀበልሃለሁ ከስድቡ። ይህን ለማለት ነው ማሜ። ቅድም ያነሳሃትን ሀሳብ ላንብብላችሁ፣ ሁላችሁም ተመልከቷት። ሚሽካት አልመሳቢህ ትራንስሌሽኑ ምንድነው? ኢስናዱ ሐሰን ነው። ዙበይር አለዚያ ሰሒህ፣ እንደውም እዚህ ላይ በእንግሊዝኛ ሕክሙል ሰሒህ ነው የሚለው፣ እዚህ ጋር ሐሰን ይላል። ኢስናዱ ሐሰን ነው። አልአልባኒ እና አያችሁ፣ ይህንን ነው ምን ይላል መሰላችሁ? አቡ ደርዳን ሪፖርትድ ጋድስ ሜሴንጀር አሰይንግ፣ አቡ ደርዳን እንደተረከው ወይም አቡ ደርዳን እንደተናገረው። እሺ ትንሽ ተለፋ አላርጋት አላርጋት። እሺ ይኸው አቡ ደርዳን ሪፖርትድ ጋድስ ሜሴንጀር አሰይንግ ጋድ ምን ይላል? ጋድ ክሬትድ አዳም ዌን ሂ ክሬትድ ሂም፣ አዳምን በፈጠረበት ጊዜ ስትራይክ ሂዝ ራይት ሾልደር፣ ቀኝ ትከሻውን መታው። ብሮት ፎርስ ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንትስ፣ እንደ ጉንዳን ጥቃቅን የሆኑ ትንንሽ የሆኑ ነጫጭ ዘሮች ወጡ። ኤንድ ሂ ስትራይክ ሂዝ ሌፍት ሾልደር፣ ግራ ትከሻውን ደግሞ መታው። ብሮት ፎርስ ሂዝ ኦፍስፕሪንግ ብላክ አስ ዞስ ዘይ ዌር ቻርኮል፣ ልክ እንደ ቻርኮል እንደ ከሰል ጥቋቁር የሆኑ ዘሮች ደግሞ ከግራው ወጡ። ዘን ሂ ሴቭ ቱ ዘ ፓርቲ ኦፍ ሂዝ ራይት ሳይድ፣ በቀኝ በኩል ያሉትን ምን አላቸው? ቱ ፓራዳይዝ፣ ወደ ገነት፣ ለገነት አላቸው። ኤንድ አይ ዶንት ኬር፣ አይመለከተኝም። እናንተ በቀኝ ያላችሁ ነጫጭ ዘሮች ለገነት ናችሁ፣ ግን አይመለከተኝም። አይ ዶንት ኬር ይላል አለ። ከዛ ሂ ሴቭ ቱ ዘ ፓርቲ ኢን ሂዝ ሌፍት ሳይድ ሾልደር፣ ደግሞ ለጥቋቁር ከሰል ለሚመስሉት ደግሞ ከአዳም ዘር ለወጡት ደግሞ እናንተ ሄል ናቸው፣ ለገሃነም። አይ ዶንት ኬር፣ አይመለከተኝም ይላል። እንዲህ አስባችሁታል? አይመለከተኝም፣ አይ ዶንት ኬር። ያው አረበኛው አለላችሁ። ቃለ ኸለቀ አላሁ አደመ ኢና ኸለቀሁ ፈضረበ ከቲፈሁ ልዩምና፣ ከቲፈሁ ልዩምና ቀኝ ትከሻውን መታው። ቦረበ እሺ፣ ከቲፈሁ ልዩስራ ገዛ ግራውን አለ። አያ፣ ስለዚህ ምን እያለ ነው? ቀኝ ትከሻውንም ግራ ትከሻውንም መታው። ከዛ ነጫጭ ዘሮች ከቀኙ ጥቋቁር ዘሮች ደግሞ ከግራው። ከዛ ምን አላቸው? አይ ዶንት ኬር፣ ከፈለጋችሁ ሂዱ ገሃነም ግቡ፣ አይመለከተኝም ሁሉ ይላል። እንደዚህ ያለ አምላክ አሁን ለሰው ይራራል ስትሉ ገና እኮ መቼ ነው የሚለው? ጊዜው መቼ ነው ይሄን ያለበት ሲባል when he created him አዳምን God created አዳም when he created him እሱም በፈጠረበት ጊዜ በዛን ጊዜ አደም እኛ ይል ነበር ነው ግራ ተካሻው መታርጎኛ ተቆርቆሮች ወጣን ሄዱ ገሃነም ግቡ አይመለከተኝም። ሱራ ነምበር ሳይሆን ሚሽካት አልመሳቢ ሐዲስ ነው። ሚሽካት አልመሳቢ ያው ቻት ትንሽ ተገናኝቻት ሚሽካት አልመሳቢ አንድ መፈሰር ያ ባይዘ ወይ ከነ ማብራሪያው ከነዚህ አይነት ሐሳቦች ላይ ዩቲዩብ ላይ አስቀምጥላችኋለሁ። ይሄ ማለት እንግዲህ ጥቋቁር ሰዎች ጀነት ውስጥ የሉም፣ አጠቃላይ የነጫጮች ነው ማለት ነው። ሱራ 44:56 ላይ እስቲ ያንብብልን። ሱራ 44:56 እሺ 44:56
44 56 ሄኖክ ሚዩት አድርግ። 56 የፊተኛይቱ ሞት እንጂ ዳግመኛዋ በእርሷ ውስጥ ሞት አይቀምሱም፣ የገሃነም ቅጣት ጠበቃቸው ይላል። አይናማ የሆኑ ነጫጭ ሴቶችን እናጠነዳቸዋለን፣ በእርሷ ውስጥ የተለማመዱ ከፍራፍሬ የሆኑ ምኖችን አለ። አይናማ የሆኑ ምኖችን አለ። ነጫጭ ሴቶችን እናጠነዳቸዋለን። ተሳስተሃል። ጥቋቁር ነው የሚለው ማሚ፣ ጥቋቁር ነው የሚለው። ተሳስተሃል። አትሳሳት። ማስረጃ አለኝ። ይሄው ተሳስተሃል። ጥቋቁር ሴቶች ነው የሚለው። አይደለም። ይሄው ማስረጃ አለኝ። ይሄው ቆንጆ ነው የሚለው። ጥቁር ቆንጆች አይደለም። ነጫጭ ሴቶች እናጠነዳቸዋለን። ነጫጭ እንግዲህ እርግጠኛ ከሆንክ ምንም ማድረግ አንችልም። አየህ፣ ነጭ ነው የሚወደደው ማለት ነው። እንግዲህ ነጫጭ ሴቶች እናጠነዳቸዋለን፣ በእርሷ ውስጥ የተማመኑ ሁነው ከፍራፍሬ ያዛሉ። በነገራችን ላይ የተማመኑ ሁነው ከፍራፍሬ ያዛሉ ማለት በአጎበር አልጋ ላይ ተጋድሞ ተኝተው ብርቱካን ብለው ገና ሲያስቡ እጃቸው ላይ ይመጣል፣ ጭማቂ ይመጣል። አስተናጋጆች ያላቸው ወንዶች ናቸው። እድሜያቸው ከ30 የማይበልጥ የማይጨምር የማይቀንስ ልክ እንደተበተነ እንቁ የሚመስሉ ወንዶች አስተናጋጆች አሉ። እነዚህ አስተናጋጆች ደግሞ የወንዶችን አይን ራሱ ያማልላሉ ከቁንጅናቸው የተነሳ እና እነዚህ አስተናጋጆች እንግዲህ እነዚህን ፍራፍሬ ያቀርባሉ ይላል። እዛም ባሪያ ያለን ማለት ነው። ማሻአላ እዛም ባሪያ ያለ ማለት ነው። ያማልላሉ የሚለው ነው ያስቀው። እንግዲህ እዛም ባሪያ ያለ እያለን ነው። የፊተኛይቱ ሞት እንጂ ዳግመኛ በእርሷ ውስጥ ሞት አይቀምሱም፣ የገሃነም ቅጣት ጠበቃቸው ይላል። ከገሃነም እሳት ጠበቃቸው ለማለት ነው። የገሃነም እሳት አማርኛው ራሱ እሺ። ከዛ ከጌታ በሆነ ችሎታ ጠበቃቸው፣ ይህ እርሱ ታላቅ ዕድል ነው ይላል ወይ? እንግዲህ ማሚዬ ባይዘዌ ከዚህ የሚሄዱ ሴቶች አይደሉም። እነዚህ ጅንም ሰውም ያልነካቸው ሁረሌን የሚባሉት እዛ ውስጥ የተሰሩ ናቸው። ዘሪሁን ሚዩት ታደርግልን? ይቅርታ ወንድማችን። ባይዘዌ ጅኒም ሰውም ያልገሰሳቸው ማለት እኮ ጅኒ ወሲብ የሚያደርጋቸው ሰዎች አሉ ማለት ነው እዚህ በትክክል። ስለዚህ ምንድን ነው እሱ አሁን እዛ ውስጥ አሁን መሬት ላይ የተሰሩ ሴቶች ሳይሆን ላይ የተዘጋጁ ምን አይነት ሴቶች? ነጫጭ ሴቶች ናቸው ብሎ ይለናል። ለጥቁር ሴቶች እንግዲህ ምን አይነት አመለካከት እንዳለው ቁርአን እዚህ ጋር በደንብ ማወቅ ይቻላል መሰለኝ። እና እዛ ሰማይ ላይ የተዘጋጁ እንግዲህ ሚስቶች ናቸው። ጀነት ውስጥ ይገባሉ፣ ሴቶች ጀነት ይገባሉ ምናምን እያሉ የሚነግሩን ነገር እኔ ከቁርአን ውስጥም ከሀዲስም ፈልጌ አጥቻለሁ። በእርግጥ የሴቶች ጀነት አለ ወይ፣ ሴቶች ጀነት ላይ ይገባሉ ወይ የሚል ነገር። ከዛም ውጭ ደግሞ እንግዲህ በኢባዳ አንድ የሆኑ ከወንዶች ጋር እዚህ መከራቸውን የሚያዩ አንድን ወንድ ለ4 ሼር እያደረጉ ደስ ሲለው ቲሸርቱን እንደሚቀይር አውጥቶ እየቀየራት እየቀጠቀጣት ቤት ውስጥ እሱ 4ቱ ላይ ተዝናንቶ ተራዋ ደርሶ እስክታገኘው ድረስ በናፍቆት እየጠበቀችው እድሜዋን በሙሉ አሳልፋ እሱ 4ቱ ላይ ሲዝናና እሷ ልጆቿን ቤት ውስጥ ቴኬር እያደረገች ቤት ውስጥ የሚያስፈልገውን ነገር ሁሉ እያዘጋጀች ከላይ ጀምሮ እስከ እግሯ ድረስ እንደዚህ ተሸፍና መጨረሻ ላይ ምንድን ነው የሚጠብቅሽ ሴት እህቴ ሆይ ብለን ቁርአኑን ስንጠይቀው አላህንም ስንጠይቀው ምንም የላችሁም ይላል። እንደው ወንዶቹን ሌላ ነገር ዳርቻ አልፎ ምን ይላቸዋል? 72 ሴቶች ሁርአሌን የተባሉ ዳሌያቸው ሰፋፊ፣ አይናቸው ጥቋቁር፣ ጡታቸው ጉች ያለ እዛ በየኮሪደሩ ላይ ተሰልፈው የሚጠብቋቸው ሴቶች ልጆች አለላችሁ ብሎ ይላቸዋል ለወንዶቹ። እንግዲህ ሴት ሆይ ከዚህ ሁሉ መከራ በኋላ ከዚህ ሁሉ ስቃይ በኋላ ጀነት ስትሄጂ ምን ይጠብቅሻል ብለን ብንጠይቅ አላህን መልስ ሊሰጠን አልቻለም። መሐመድን መልስ ሊሰጠን አልቻለም። ስለዚህ ሴት እህቶቻችን ስለ እውነት በተለይ ሱራ 55 ላይ ሄዳችሁ ሙሉን ብታነቡት
በጣም እጅግ አስገራሚና እጅግ አማላይ እንደውም ሙፈሲሮቹ አንዳንዶቹ እዚህ ጋር ዑለማዎቹ ራሱ እየወጡ ሲናገሩ ለሃጫቸውን እያንጠባጠቡ ስለ እውነት ነው የምላችሁ እያሉ ማለት ነው። እዛ እኮ ቪያግራ መጠቀም የለም ወንዶቹ እኮ የመቶ ሰው ጉልበት ይሰጣቸዋል እያሉ ሰዎችን ስጋዊ ፍላጎታቸውን በማነሳሳት ስጋዊ ፍላጎትን እንትን በማለት ወደዛ እንዲጓጉ በማድረግና ሰዎችን ማገዶ የጦርነት ወይ ደግሞ የጂሃድ ማገዶ ሲያደርጉ እናያለን። የኔ ጥያቄ ግን እዚህ ጋር አሁን እንግዲህ ነጫጭ ሴቶች ብለዋል። ስለ ነጫጭ ሰዎችም ጀነት ውስጥ የሞሉት ባይዘው ነጫጭ ሰዎች ናቸው እንጂ ጥቁር ሰው እንደውም አይገባም። ጥቁር ሰው እንደውም ወደ ጀሃነም እያደርገውና አላህ ምን ይለዋል? ስለ ጥቁር ሰው ነው አይገደኝም፣ የራስ ጉዳይ ነው አይገደኝም ብሎ በግልጽ ሲናገረናል። ሴቶች ሆይ ምንድን ነው የሚጠብቃችሁ ጀነት ውስጥ? አላህ ምን አዘጋጅቶላችኋል? እስቲ አላህንም ጠይቁት። መሐመድ ሞቷል። ከዚህ በኋላ ወይሄ ሊመጣ አይችልም። ግን ምንም የለም። ገላትያ ላይ ግን ሄዳችሁ ስታነቡ ገላትያ 3:28 ጀምራችሁ ስታነቡት ምንድን ነው የሚለው? እዛ ወንድም የለም ሴትም የለም፣ ሁሉ በክርስቶስ ምንድናቸው? የእግዚአብሔር መንግስት ወራሾች ናቸው ይላል። ክብር ለእግዚአብሔር ይሁን። ያ ምንድን ነው? እሱ በደሙ የተደረገ ቤዛነት በክርስቶስ በልጁ ደም በተደረገ ቤዛነት ሴቶችም ወንዶችም የእግዚአብሔርን መንግስት የመውረስ መብት ተሰጥቷቸዋል ይላል መጽሐፍ ቅዱስ ሲናገር። ሴቶች ባይዘወይ ሐዲሶቹ ምን ይላሉ? መስጊድ ሄደው ራሱ ባይሰግዱ ቤት ውስጥ ቢሰግዱ ይመረጣል ብሎ ይናገራል። ወደ ውጭ እንኳን መውጣት አይፈቀድላቸውም። ከአባታቸውና ከወንድማቸው ይልቅ ራሱ ከቤታቸው ወደ ውጭ አይደለም ከሀገር ራሱ መሳፈር አይችሉም። ከላይ ጀምሮ እስከታች ድረስ በዚህ በጥቁሩ እስር ቤት ነው ምለው ባይዘው የኔ እሱን ለምን ወንዱ የፈለገውን መልበስ ይችላል፣ የፈለገውን ማየት ይችላል። ሴት ቢያምረው በገንዘቡ ገዝቶ መጠቀም ይችላል። ወንዱ የፈለገውን መርጦ ባይዘው ሲያገባ እንኳን ምንድን ነው የሚለው? ለአይኖቻችሁ የተዋበላችሁን ለአይኖቻችሁ ያማራችሁን ቆንጆዎቹን 2ም 3ም 4ም አድርጎና ምን አድርጉ ይላል? አግቡ ብሎ ይመርጥላቸዋል። ሴቷ መምረጥ ትችላለች? ኔቨር መምረጥ አችልም። ተመርጠሽ እንኳን ከዛስ በልብስ ውስጥ ታስረሽ። ይሄ እንግዲህ እዚህ ምድር ላይ እስካለሽ ድረስ ለአንቺ ይሄ ጥቁሩ እስር ቤት ነው። በዚህ ውስጥ ታስረሽ ቤት ውስጥ በፈለገ ሰዓት በካልቾ ይሁን በምን ይሁን እየደበደበሽ መብት ስላለው ከደበርሹ ወይ ደግሞ ካረጀሽበት ልክ ቲሸርቱ ሲቆሸሽ አውጥቶ እንደሚቀይር ቀይሮሽ። ይሄ ብቻ አይደለም። ምናልባት አንቺ ጋር አረካቢል ሄዶ በገንዘብ ገዝቶብሽ ከሌላ ሴት ጋር ተደስቶ መጥቶ አንቺ ቤት ውስጥ ቁጭ ብለሽ መጨረሻ ላይ ግን ምንድን ነው የሚጠብቅሽ ብለን አላህን ስንጠይቀው ምን ይለናል? እንደውም ለአፍሪካዊቷ አላህ ያዘጋጀው ነጫጭ ሴቶች አሉ። ለወንዶቹ የት? ጀነት ውስጥ ብሎን እርፍ ይላል። ስለዚህ ጥቁር አፍሪካውያን ሙስሊም እህቶቼ ምን ትሰራላችሁ? እዛ ውስጥ ምን ትሰራላችሁ? ይሄ ነው የኔ ጥያቄ። ማሚ ቀጥል፣ ትንሽ ቆይቼ እመጣለሁ። ኦኬ ባይ ዘ ዌይ ልብሱ ይሄ ጥቁር እስር ቤት የሚባለው ጥቁር ልብስ ያልከው ገነትም ይቀጥላል እንዲህ ይላል። ጥንቁቆቹ በእርግጥ በጻተኛ መኖሪያ ውስጥ ናቸው አለና በአትክልቶችና በምንጭ ውስጥ ናቸው። አትክልት አለ፣ ምንጭ አለ። ፊት ለፊት የተቅጣጩ ሆነው ከስስ ሐርና ከወፍራም ሐር ይለብሳሉ። እዛም አለ። ምስኪኖች ነገሩ እንዲህ ነው። አይናማዎች ሆኑ ነጫ። እቺ ስስ ሐር ግን እኮ እንትን ነች ማሜ። አይተህ ከሆነ ስስ ሐር የምትባለው እኔ እንግዲህ እንደተረዳሁት እሱን ስረዳው አይተህ ከሆነ ይሄ ወንዶች ከሴቶች ጋር ወይ ለባሎቻቸው የሚለብሱት ልብስ አለ ማታ ላይ በደንብ ቅርጻቸውን የሚያሳይ እንደዛ አይነት ነገር ነው ማሚ። ዩሲ ምን ሊለን እንደፈለገ ቁርአን እንግዲህ ግልጽ ነው። እና ሰውየው ምናብ ውስጥ ያለውን ነገር ነው እየሳለ እየተናገረ ያለው ማለት ነው። ከስስ ሐርና ከወፍራም ሐር ይለብሳሉ። ወፍራም የሚለብሳሉ፣ ስስም ይለብሳሉ። ሁለቱንም እንግዲህ ለማማለል ማለት ነው። እነዚህ አይናማ የሆኑ ነጫጭ ሴቶች እናጠነዳቸዋለን። በእርሷ ውስጥ የተማመኑ ሆነው ከፍራፍሬ ያዛሉ። የፊተኛ የተሞተ ምናምን ይልና ከጌታ በሆነ ጠበቃቸው ምናምን ይልና ቆርቋሪቱን ስልኬ ወደዚህ ሲሄድ ወጣ።
50 ምናምን። እንግዲህ እነዚህ ምን አይነት ሰዎች ናቸው? ምን አይነት ሴቶች ናቸው? ነጫጭ ሴቶች ናቸው። ከዛ ደግሞ እዛም ይለብሳሉ። እስኪ ያስቡት፣ እዛም ልብስ ይለብሳሉ። እዛም መጋረጃው አይለቃትም ተሸፋፍና፣ እዛም ደግሞ መጋረጃው አይለቃትም ትለብሳለች። ሐር ነው የሚለብሱት፣ ሐር። ሰሒህ ቡኻሪ 3246 ላይ አጥንታቸው በስጋዎቻቸው ውስጥ የሚታዩ ይላል። ቆይ ሰሒህ አልቡኻሪ ተመልከት 3246 ላይ ሰሒህ ቡኻሪ ነው ያልከኝ? ቡኻሪ 3246 ላይ አጥንታቸው በስጋዎቻቸው ውስጥ የሚታዩ ብሎ ይላቸዋል። እዛ ያሉት ለወንዶች የተዘጋጁ ናቸው። እነዚህ ሁሉ መስጊድ ባሄዱ ይመረጣል፣ እቤት ቢቀመጡ ይመረጣል። ይሲ ሰላት እንኳን መሄድ አይፈቀድላቸውም። ኦኬ ላምብብልህ። እሺ Allah's messenger said the first batch of people who will enter paradise will be glittering like a full moon. Those who will enter next will be like brightness star. Their hearts will be as if the heart of the single man. የመጀመሪያ ባች ወደ ገነት የሚገቡት በባች ነው የሚገቡት። ታውቃለህ? የመጀመሪያ ባች ልክ እንደ ሙሉ ጨረቃ ነው ፍላይት የሚያደርጉት። and those who enter next will be like brightest star. በቃ እንደሚያበሩ ኮከቦች ይሆናሉ። their heart will be as if the heart of a single man. ምንድነው የሚለው? አጥንታቸው በስጋዎቻቸው ውስጥ ይታያሉ ከብርሃኑ የተነሳ ማለት ነው። እንግዲህ ምን አይነት ሴቶች እንደሆኑ ተመልከቱ። each of whom will be so beautiful, pure and transparent that the marrow of the bones of their legs will be seen through the flesh. በስጋዎቻቸው ውስጥ አጥንቶቻቸው ይታያሉ። they will be glorifying Allah in the morning and evening and will never fail ይልና ያው ይናገራል ማለት ነው። ግን ምንድናቸው እነዚህ አጥንቶቻቸው በስጋዎቻቸው ውስጥ አልፎ ይታያሉ። በጣም ቆንጆች ናቸው፣ አላህ ጀነት ውስጥ ለወንዶች ያዘጋጀላቸው ብሎ ይሄ ሐዲስ ይነግረናል። ማሚ አዎ የሚገርም ነገር ብላል። ማበጠሪያቸው ከወርቅ ነው ይላል። አስበዋል። ማበጠሪያቸው their combs will be gold, the fuel used in their centers will be aloes wood, their sweat will smell like ሚስክ ማለት ነው። ሙስክ ማለት ይሄ የገነት ሽታ ማለት ነው። እሺ ባጭሩ ምን ማለት ነው? የብር አለ አፍጫቸው ላይ የሚያደርጉት ጎልድ እና የብር ነው። ማበጠሪያቸው የወርቅ ነው። ባይ ዘ ዌይ በእስልምና ሴት ልጅ ነው የሚመስለኝ እንትን ነች ማለት ወንድ ልጅ ለማስደሰት ወይ ደግሞ የስሜቱ ማርኪያ ነች እንጂ ሌላ ጥቅም እንደሌላት ነው እንግዲህ የምናየው። መሬት ላይም ሰማይ ተዘጋጅተው የሚጠብቁትም እንግዲህ የመሬቶቹ ይሄዳሉ የሚል ተስፋ እኔ አላየውም፣ እስካሁን ድረስ ምንም አላየውም። ከመሬት ሄደው ባሎቻቸውን ያስደስታሉ የሚል ብዙ አላየውም። ግን ምንድነው እሱ ከዚህ ይልቅ እዛ ሰማይ ላይ የተዘጋጁ አሉ፣ ሰማይ ላይ የተዘጋጁ አሉ ብሎ ይለናል። ወንዶቹ ግን እስቲ የመሬቶቹስ እንዴት ናቸው ብለን ስናይ ሰሒህ ሙስሊም 1405 ላይ በጣም የሚገርም ነው። we had been benefiting ourselves by this temporary marriage during the lifetime of the prophet ብሎ ይለናል እና የቡኮም ሜሬጅ 1425 ነው 1405 ሲለይ 1405 ነው እንዴ? እሺ 14
05 ኦኬ ሲ እና 1405 የቡክ ኦፍ ሜሬጅ ይላል። ቻፕተር ሙታ ሜሬጅ ኢት ዋዝ ፐርሚትድ ዘን አብሮጌትድ ዘን ፐርሚትድ ዘን አብሮጌትድ ኤንድ ኢት ዊል ሪሜን ፎርቢድን አንቲል ዘ ዴይ ኦፍ ሪዘሬክሽን። መጀመሪያ ተፈቀደ። ሙታ ጋብቻ ማለት የኮንትራት ጋብቻ ማለት ነው። ወደ ገጠር ስትሄድ ሚስትህን ትተህ ለ2 ሳምንት ለ1 ሳምንት የምትኮናተራት ማለት ነው። እሱ መጀመሪያ ተፈቀደ፣ ከዛ ተሻረ፣ መልሶ ተፈቀደ፣ መልሶ ተሻረ። ኢት ዊል ቢ ሪሜንስ ፎርቢድን። አሁን ደግሞ ኦኬ ወደ ታች ወርደክ እንደዚህ ይላል። አሁን ቆይ እንደዚህ ይላል። አንቲ ሪፖርትድ ዛት ጃቢር አብደላህ ካም ቱ ፐርፉም ኡምራ and we come to his abbo and the people ask him about different things. Then they made a mention of temporary marriage, where he said, yes, we had been benefiting ourselves by benefiting. Mami, we had benefiting. No, benefiting ourselves by this temporary marriage during the lifetime of the prophet. ነቢዩ አጠገባችን እያለ በህይወት ዘመን እስካለ ድረስ ማለት ነው። በህይወት ዘመን እስካለ ድረስ ቴምፖራሪ ወይ ደግሞ ሙታ ወይ ደግሞ በገንዘብ ገዝቶ መጠቀምን እንጠቀምበት ነበር። ቤኔፊቲንግ ራሳችንን እንጠቅም ነበር። በምን? በገንዘብ። ነቢዩ በህይወት እያሉ በህይወት ዘመናቸው እሳቸው እስካሉ ባይዘዌ አሁን ተነሰከ ወይ ደግሞ አብሮጌት ተደረገ ቢሉ ምንድነው እሱ? ነቢዩ በህይወት እያሉ ያደረጉት አይደለም። ለምን? በሱ ላይፍ ታይም ጊዜ ይሄንን እናደርግ ነበረ እያለን ነው ይሄ ሐዲስ። መቼ ነው የተነሰከው? እንግዲህ ወሂ ያልመጣበት ሰው ነስኮት ከሆነ ስተት ነው ማለት ነው። ስለዚህ እንደውም ይቀጥላል እኮ በአቡበከር ጊዜም በኡመርም ጊዜ ይደረግ ነበር። ኤግዛክትሊ ይሄን የት ትወስደዋለህ ማለት ነው። ሱራ 4:24 አሁን ተከልክሏል ምናምን የሚለው በገንዘቦቻችሁ ልትጠቃቀሙ ለእናንተ ምን አለ? ተፈቀደ ብሎ እዛ ላይ ደግሞ ይነግረናል። which means 4 ሚስት አለክ። 4ቷ ላይ ግን ገንዘብ እየሰጠክ ከሴት ጋር ግብረ ስጋ ግንኙነት ማድረግ ትችላለህ። የመሬቷ ሴት ምንድነች? በገንዘብ የምትገዛ ለሴክስ ጥቅም ወይ ደግሞ ወንዶቹን ቤኔፊሸሪ የምታደርግ ወይ ደግሞ ወንዶቹን የምታስደስት በምን? በግብረ ስጋ ግንኙነት ለወንዶቹ ደስታ ብቻ የምትኖር ነች ሴት ልጅ። ሁለቱም የሚነግረን ይሄ ነው። ይሄኛው ሐዲስ ነቢዩ በህይወት ዘመን እስካሉ ድረስ ይህንን ነገር እናደርግ ነበር። ምን? ሙታሃ ጋብቻ። ምን? በገንዘብ እየገዛን መጠቀምን። ኦኬ ቁርአን ላይ ያለ በደንብ አለ። ሱራ 4:24 ላይ በገንዘቦቻችሁ ልትገዙ ልትጠቀሙ። አሁን ተነሰ ከሚሉን እንግዲህ ይሄውና ይሄኛው ሐዲስ በነቢዩ የህይወት ዘመን ውስጥ ራሱ ይደረግ ነበረ። ቀጥሎም አቡበከር ሲመጣ ነቢዩ ከሞተ በኋላ ራሱ በዛ ዘመንም ይሄ ነገር ይደረግ ነበረ ብሎ ይለናል። እንግዲህ ሙስሊም ወንድሞቻችን ሙታሃ ጋብቻን ዛሬም ይጠቀማሉ ማለት ነው። ስለዚህ መሬት ላይ ያለችው ሴት ምንድነች? የሴክስ እቃ ነች። በጣም የሚያሳዝነው ማሚ፣ በጣም ልቤን የሚነካኝ ሁሌም ባነበብኩት ቁጥር በጣም የማዝነውና እስልምና በጣም ከባድ እምነት መሆኑን የምታየው ይሄ ብቻ አይደለም። ባሮቹን በሴክስ ይጠቀሙባቸዋል። ኢንኬዝ አርግዘው ከወለዱ ልጆቻቸውን ነጥቀዋቸው የልጆቻቸውን እናት ምን ያደርጋሉ? ይሸጣሉ። ይህንን ሱና ላይ በማጃ 25:17 ላይ ታገኘዋለህ። መከፈት አለበት። ሱናኒ ምን ማጃህ ነው? 25:17 ላይ በጣም የሚያሳዝንና ልብ የሚሰብር ባሮች ናቸው። በግብረ ስጋ ግንኙነት የተደሰቱባቸው አንሶ የተገናኟቸው አንሶ ልጅ ቢወልዱ ኢንኬዝ ልጅ ቢወልዱ የልጆቻቸውን እናት ምን ያደርጋሉ ማለት ነው? አውጥተው ይሸጧቸዋል ለሌላ ባርነት። ቁጥሩን ንገረኝ። ኢብን ማጃ 25:17 ላይ 25:17 ላይ ይሄ በጣም
መነበብ ያለበት። እሺ አይ ቲንክ ይሄ ይመስለኛል። ካሜራ ላዙር እና ባይዘው ዩቲዩብ ላይ ያስቀምጥላችኋለሁ ሙሉ። እሺ we used to sell our slave women and the mothers of our children. You see? When the prophet was still living among us. በመካከላችን ነብዩ በነበሩ ሰዓት እናደርግ ነበር። we did not see anything wrong with that. ምንም አይነት ስህተት በዛ አላየንም። ስህተት አልተባልንም በሚል ነብዩ በህይወት ዘመን እያሉ ከኛ ጋር እያሉ በመካከላችን እያሉ የልጆቻችን እናቶችን ምን እናደርጋለን? እንሸጣቸዋለን። ለምን? ለባርነት። ለምን? ባይዘዌ ስለ መሪያ ክብጥያ በጣም ደጋግመው ሲያወሩ ምንድን ነው የሚሉት? አይ ባሪያን እኮ ማግባት እንትን አይደለም፣ ኖርማል አይደለም። ባሪያን እንደፈለጉ ሰራኛን እንደፈለጉ ከእሷ ጋር መገናኘት ሀላል ነች ወይ ደግሞ ሀላሉ ነች ብለው ይሉናል። ዊች ሚንስ እዚህ ጋር ምን እያለን ነው? የልጆቻችንን እናቶች ምን እናደርጋለን? እንሸጣቸው ነበር። ለምን? ለባርነት። በጣም ዘግናኝ። በቃ እኔ ሁሌ ልቤን የሚሰብረኝ ነገር ቢኖር፣ በጣም የማዝነው ነገር ቢኖር፣ በተለይ ሙስሊም እህቶቻችን ይሄንን ቢያውቁት ብዬ የምለው እንደዚህ አይነት ዘግናኝ የሆነ አስተምህሮ እስልምና ውስጥ አለ። ሰሂ ነው ሀዲሱ። ነቢዩ በህይወት ዘመን እያለ አስባችሁታል? የልጅ እናትን የልጅህን እናት አውጥተህ ስትሸጥ፣ ልጆች ከአብራኪ የወጡትን ልጆች የወለደችን እናት አውጥቶ ለባርነት ወይ ደግሞ ለግብረ ስጋ ግንኙነት ወይ ደግሞ ለሴክስ ስሌቭ ሲያደርጋት በጣም በጣም እኔ ይሄ በተለይ በጣም ዘግናኝ ነው ማሚዬ። ካየኋቸው ሀዲሶች ውስጥ ሁሌ በጣም እንትን የሚለኝ ሀዲስ ይሄ ነው እና እስልምና ውርስት የሚያስብለው ብዬ የምለው ይሄንን ነው። በቃ ይሄ ነው። አየኸው ባይዘወይ እናታቸው የሚለው ይሄውልህ፣ እናት የልጆቻችን እናት የሚለው ይኸውላችሁ፣ ይሄን ላምብላችሁ። ወኡመሃቲ አውላዲና፣ አውላድ ማለት ልጆች ማለት ነው። አውላዲና የኛ ልጆች፣ ወኡማቲ እናታቸው። ስለዚህ የእናታቸውን የልጆቻችን ዩዝድ ቱ ሴል አወር ስሌቭ ውመን ኤንድ ዘ ማዘርስ ኦፍ አወር ችልድረን። ኡማት አውላዲና፣ ኡማቲ ኡማት ማለት እንደዛ ነው። አውላዲና ልጃችን ማለት የልጆቻችን እናት ማለት። የልጆቻቸውን እናት ምን ይሉ ነበረ? ይሸጡ ነበረ። ይሄ ደግሞ በነብያችን ዘንድ በመካከላችን ነብዩ ባሉበት ዘመን ይሄን ያደረግነው። we did not see anything wrong with that። በዚህ ደግሞ ምንም አልተሳሳትንም፣ ምንም ስህተት አልሰራ አላየንም። በቃ ጥሩ ነበር ያደረግነው። ተጠቅመውባቸው ልጆቻቸውን እናት ይሸጡ። ሰያል ቡካሪ 4879 ላይ ደግሞ ሄዳችሁ ስታዩ መሬት ላይም ባይዘው የሴክስ መጠቀሚያ ናቸው። ሰማይ ላይ እንደውም ምንድን ናቸው? በየኮሪደሩ ልክ እንደ መሸታ ቤት ነው የሚባለው በዚህ ዘመን ቅድም እንዳየ ነው። ልክ እንደ በገንዘብ ራሳቸውን እንደሚሸጡ በየኮሪደሩ የሚቆሙ ዳሌዎቻቸው 60 ማይልስ የሚያክል እንግዲህ ስንት ኪሎ ሜትር እንደሆነ እናንተ እንትን ልትሉ ትችላላችሁ። ይህንን የሚገረስስ ደግሞ አንድ ወንድ ስንት ይሰጠዋል? 100 ሰው ጉልበት ይሰጠዋል እዛ ውስጥና ሰያል ቡካሪ 4879 ላይ ነው ያለው። 48 ኦኬ 48 80 48 እሺ ይሄ Allah's messenger said in paradise there is a palace of made of single hole barely 60 miles wide in each corner of which there are wives who will not sin those in other corner. The believer visit and enjoy them. አያችሁ በየኮርነሩ ነው። There are 2 gardens, the antisil and contents of which made of a silver to other garden. በጣም ነው የሚያስቀው። ማሜ ሰላም ነው እንዴ? ስንት ማይል ነው ይላል። አንዴ ሮናልዶ አንዴ ስንት ማይል
60 ማይል ነው ዳሌዎቻቸው 60 ማይል ነው አይደለ? የዛ ነው እና ይሄ እንኳን ያዳራሹ ነው። ኦኬ ያዳራሹ ኢን ፓራዳይስ ዴር ኢዝ ኤ ፓቪሎን ሜድ የነሱማ 1.4 ኪሎ ሜትር 60 ማይልስ ዋይድ ኦኬ ኢን ኢች ኮርነር ኦፍ ዊች ዴር አር ዋይፍስ ሚስቶች አሉ በየኮርነሩ ምን የሚያደርጉ who will not see this in the other corner and the believers will visit and enjoy them መደሰቻ የሚያደርጓቸው እነማ አማኞች እነማ ሙስሊሞች እነማ ወንዶች ናቸው አይደለ? እንግዲህ ለሴቶች ይሄ ተዘጋጅቷል የሚል ካለ ታመጡልኝ። በየኮርነሩ የሚቆሙ ልክ እንደ ቡና ቤት ሰራተኞች ገንዘብ ፍለጋ እንደሚቆመው ኮርነር ላይ ቆመው ወንዶችን ሊያስደስቱ ኢንጆይ ሊያደርጓቸው በምን በግብረ ስጋ ግንኙነት ዲአር በቃ እንትን ናቸው። የግብረ ስጋ ግንኙነት መጠቀሚያ እቃ ብቻ ናቸው ሴቶች በእስልምና። አሚር ወንድማችን እንደአቀረበው በክርስቶስ ኢየሱስ አምናችሁ ኑ ዳኑ፣ ከዚህ አይነት ኮተት ውስጥ አምልጡ። ሰው በክርስቶስ ኢየሱስ ካመነ ነፃ። እንደዚህ ያለ የለም። አንድ ሴት አንድ ወንድ ቅድም ስናሳይ ነበር። በቃ ገነትም እዛ ደግሞ ጭራሽ ማግባት መጋባት የለም። እንደ መልአክ ነው የምንኖረው። በጌታችን ደስታ ለዘላለም እንኖራለን። ሴት ልጅ መጠቀሚያ አይደለችም። ሴት ልጅ ማንም ሰው መጥቶ የሚጠቀምባት አይደለችም። ከእኛ ጋር እኩል ሰው ናት። ባይዘወይ መጽሐፍ ቅዱስ ስለ ሴክሹዋል ነገር እንኳ ሲል የእሱ አካል የእሱ ነው፣ የእሱ ደግሞ የእሷ ነው የሚለው። ሁለቱንም ነው የሚናገረው። በእስልምና ሴት ልጅ መጠቀሚያ ብቻ ናት። እዚህም መጠቀሚያ ናት፣ ገነትም መጠቀሚያ ናት። እዚህ ያሉ ገነት ይገባሉ አይገቡ ምንም በደንብ የሚያሳይ ነገር የለም። እንደው ቢገቡ መጠቀሚያ ብቻ ነው የሚሆኑት ለማለት ነው። ኑ በክርስቶስ ኢየሱስ አምናችሁ ዳኑ፣ የዘላለም ሕይወት አግኙ። እንወዳችኋለን። ይህንን የምትፈልጉ ሙሉን ያልሰማችሁ ዩቲዩብ ላይ አስቀምጥላችኋለሁ። መልካም ጊዜ ይሆንላችሁ።